ታበላሽሽ ብለሽ አንቺ እኮ አብረሻ እናቴ ያላበላሽችም እናቴ አይደለችም አልኩሽኝ። እሷ አይደለችም እኮ እዚህ እኮ የደረሰችው። ከኋላ ነይ እና ግዝሽ የሚሉ የሚመክሯትን ህይወታችንን ያበላሹት ለእነሱ ግን በጣም የተማርሽ ልጅ ነሽ። ሳይሆን አንቺ ልጅ ነሽ። እናትሽን ይቅርታ ብትይ ይጎዳሻል። ያንን ቃል ስለምን አወጣሹ? አትወጪውም ነበር። እኔ ያቃጠለኝ እውነቴን ነው የምልሽ። እንዴት ሴት ልጅ አይደለች እንዴ ለእናት የምትሳሳው? እኔ እንግዲህ የማውቀው ሴት ልጅ ናት። የዛን ጊዜ እንደዛ ከምትይ ነው የምልሽ። እኔ ባንቺ ያዘንኩበትን ነው የምነግርሽ፣ እውነቱን ነው የምነግርሽ። እና ታፕታፕ አርጉላት ጋዝ፣ ኮፕሊንግም አርጉላት። ያዘንኩብሽን ነው የምነግርሽ። እናትሽን ያንን ቃል ከምትናገሪ ብትወጪ ይሻልሻል። ከዛ የበለጠ ሞት የለም። እውነቴን ነው የምልሽ። እሺ ልመልስልሽ፣ ሶፊ ተረጋጊና ልመልስልሽ። አንደኛ ነገር እኛ የምናውቀው ያው እናት ገበና ሸፋኝ እናት ምናምን ሲባል ነው። እና እኛ ውጭ ላይ እንዴት እንኖር እንዴት እንደግ ማንም የሚያውቅ ሰው የለም። ስለ ፐርሰናል ላይፋችን ተናግረን ማናቅ ማንናገር ማንም ሰው አያውቅም። እና ሴቶች ራሱ ብንሆን በትንሽዬ ሰርክል ውስጥ የምንኖር ሰዎች ነን። ገባሽ? እናት ገበና ከዚህ በላይ እኮ ቢኖርብን ከዚህ በላይ መጥፎ ልጆች ቢኖር ወጥቷል ማለት ነው። ገባሽ? ይሄ የህይወት ጉዳይ ነው። እሷ ገበና ይቅር ብላ እናቴ ያላበላሸችም እናቴ አይደለችም አልኩሽኝ። እሷ አይደለችም እኮ እዚህ እኮ የደረሰችው። ከኋላ ነይ እና ግዝሽ የሚሉ የሚመክሯትን ህይወታችንን ያበላሹት ለእነሱ ግን ሊወር መሰብሰቢያ የተማርሽ ልጅ ነሽ። የመጀመሪያ ቀን እኮ አውርተዋት አውጥተው እኮ በወዲያው እኮ በሰዓቱ ከአንድ ሰዓት በኋላ የሌላ ሰው ታሪክ ተፖስቷል። በዚህ ያክል ደረጃ ትንሽ ሰዎች ናቸው እነሱ። ስለዚህ የእሷ ችግር አስጨንቋቸው አይደለም። እኔ አሁን አንቺን የምለምንሽ በእህትነት አያስፈልግም፣ መለመን አያስፈልግም። እኛ በእናትሽ እኔ እውነቴን ነው የምልሽ። ትናንትና እያለቀስኩኝ ቤቴ የልጆች ያውቃሉ አልቅሼ እኔ ለእናትሽ 100,000 ምናምን ሰብስቤያለሁ። ልንገርሽ ለእናትሽ ማስረክብ ነው። ሰው ልክ ቤት ድረስ የሚሰጡ ናቸው። እንዳው ይቅርታ እናትሽ ብታጠፋ እንኳን አላጠፋችሁም አይደለም መመለወ አብሬያቸው አልኖርኩኝም፣ አብሬያቸው አልነበርኩም። በሰማሁት ነው በሰማሁት። አንቺም የእናትሽ ማየት እናት ብላ ካዘነችብሽ እመኝኝ እንኳን ሰው እንጨት ቢደርቅበት ነው። ለምን እናትሽ ታዝንብሻለች? ዛሬ አለሽ ነገ ልታጭ ትችያለሽ። የእናት አዘን በጣም ከባድ ነው። እናትሽ እማዬ አጠፋሁ በቃ ብታጠፋ እንኳን እውነት እንደዚህ ለእህቶችሽ ፊት ለፊት ቆመሽ እንዳው ይቅርታ ብለሽ ለጠላትም ለወዳጅሽም ይህንን ቪዲዮ ስሪ። እኔ ይህንን ነው የምለምንሽ። አይ ስልሽ ይሄ ልክ እንዳልኩሽኝ በአካልም የማደርገው ነገር ነው እንጂ ለመሰለሽ እዛ ውጭ ላይ አሁን ሁሉም በራሱ እናት እያየ በራሱ እናት እያየ ቴንኪዩ እና በራሱ እናት እያየ እናትሽን እንዴት እንዳት ይሉኛል። ገባሽ? ግን የማንም እናት ወጥታ ልጆቿን እንደዛ አላደረገችም፣ ስለ ልጆቿ አላወራችም። ስለዚህ ከራሳችሁ እናት ስለ እናንተ ልታወራ እኮ አይደለም ስለ ቤቷ አይደለ ነው ስለኛ ልታወራ። ለምን ታውቂያለሽ? እንግዲህ አስበሻል። ማንነትሽ ሳይታወቅ የት እንዳለች ሳይታወቅ የስራ ቦታ ሜንሽን አድርጋለች። የቱጂን ስማችን ትክክለኛ ስማችን ከና አባታችን ምናምን እንደ እኔ 3 ዓመት 4 ዓመት ህፃን እያሉ ያደረግሽውን ነገር ወይም ደግሞ እንዴት እንዳሳደግሽኝ ወተሽ አወራሽ። ጥሩም ቢሆን መጥፎ ይሄ ደረጃ የሚያደርስ አይደለም። እኔ እንደ ልጅ መስማት አልችልም። ያን ገባሽ? እኔም ማላውቀውን እዛ ጋር ግን ሶሻል ሚዲያ ዓለም እንዲያውቀው አሁን መሰለሽ ቪዲዮ ከሰራሁኝ ለህዝቡ ነው። እኔ ደግሞ ህዝቡ ምንም ሊያደርገኝ አይችልም። ገባሽ? ህዝቡን አይደለም እናትሽ ለመሰለሽ እንደዛማት እንደዛ አይነት ምክር አለ እንዴ? ከልብሽ ለእናትሽ ይቅርታ ለእናትሽ ነው እንጂ ስሙ ያን ነገር ልንገራቸው። አሁን ቃላት ምንም አያደርግም። እሺ ቃላቱ አይደለም የሚጠቅማት እሷ በትክክል ለትክክል ይቅርታ ተባብለን እሷን እና እሷ አንድ ላይ ስንሆን እንጂ ቃላት ህዝቡ ጎበዝ እናትሽን ይቅርታ አድርግልኝ አንሻት ሚዲያ ላይ ስላሉኝ እና አሁን ደግሞ አንቺ ባለጌ ስላሉኝ ሁለቱም አፌክት ያደርገኝና እኔም አይጠቅመኝም። እኔ አሁን እየነገርኳቸው ያለ የራሱ ጉዳይ አሁን የፈረደው ፈርዷል እኮ ለእናትሽ ለህዝብ ምንም ማድረገው ነገር የለም። እኔ ራሷን አውራት ያለው እሱ ነው ምላቸው። እሷም ትገባለች ስሙኝ እና እኔ ለራሷ አውራት አለው ራሷን አውራት አለው። እሷም ትገባለች ኦልሬዲ ከፍታለች። እንደውም አግዝተለ በደንብ ቲክቶክ ላይ ትግባ ትነግራቸዋለች ራሷ ቃል በቃል። ከዚህ ውጭ እኔ በጣም አመሰግናቸዋለሁ። እኔ እናት ልቦና ሚስጥሽ በጣም እውነት ያዘንኩትን ቁስሌ መለሽልኝ። እናትሽን ይቅር ካልሽኝ ይህንን ነበረ ሀይሚ እኔ ይህንን እንድትመልሽ እንትን እንድትይ ነው። እኔም ራሱ በጣም ነበረ በቃ አንቺ ሁሉን ነገር ማስተካከል ትችላለች። ማንም ሁሉም እያስተካከለ ነው። ስለ እናቱ ብዙ ችግሮችን እያስተካከሉ ነው ያሉት ከእህቶቻቸው ጋር ከወንድሞቻቸው። ማንም ችግር የሌለበት የለም። ሁሉም ችግር አለበት። እዚህ ጋር ግን ነገሩን ለእናሱ የዩቲዩብ መነገጃ እና የቲክቶክ መነገጃ ነው ያደረጉት። እናትሽ ደግሞ ይቅርት ስትልሽ ትወጣና ሚዲያ ላይ ልጅን ይቅርታ ጠይቅ ብያታለሁ ትላታለች። በቃ አለቀ።
ሚዲያ እኮ የመጣው አሁን ነው እንዴ? ቤተሰባችን እኮ ዛሬ እኮ አይደለም ያገኘናቸው፣ ግን እዚች ጋር ሆን አይኑ የጨፍነት ነው ያለው። የምር ሲጀመር ኮመንት እኮ አይሰጥም በሰው ህይወት፣ ኮመንት አይሰጥም በሰው ህይወት። እንዴት እንደዛ አውሪ በየተራተራው አውሪ። አንዴ ብቻ ነው የምፈልገው፣ ምንም እንትን አይደለም። ሀይሚ አሁን በመጀመሪያ ደረጃ ከራስ ማጥፋት ተስፋ ከመቁረጥ ዓለም ተነስተሽ ዛሬ እህቶችሽ ጋር ስለቆምሽላቸው ጀግና ነሽ። ለእኔ ከምንም ነገር በላይ የእኛን ኮመንት የህዝቡን አንድነት ወይ ለምን እናትሽን ሰደብሽ አልሰደብሽ ምናምን እሱን ኔጋቲቭ ነገር ውስጥ አልገባበትም። ምናልባት ያገላለጽ ሲስተምሽ ሊሆን ይችላል፣ የንግግር እንትንሽ ሊሆን ይችላል፣ ከሰው ጋር የሚያጋጫሽ የውስጥሽን ህመም ያሳለፍሽውን ስቃይ አንቺና ፈጣሪሽ ብቻ ነው የምታውቁት። ሰው የተስፋ መቁረጥ ጥግ ላይ ሲደርስ ነው እናቱ እያለች ገመድን የሚመኘው ራስን ለማጥፋት። ዛሬ ላይ ግን አንቺ ያንን ሁሉ ቻሌንጅ አልፈሽ ለእህቶችሽ ተርፈሽ ተወቃሽም ሆነሽ አደባባይ ወጥተሻል። እሱም ችግር የለውም። ከህዝብ ጋር ያጋጭሽ ያገላለጽ የአነጋገር ሲስተምሽ ሊሆን ይችላል። እሱን ውስጥሽ የሚልሽን አዳምጥሽ። አንቺ ውስጥሽ ከውስጥሽ ከራስሽ ጋር ስትታረቂ ነው ከህዝቡ ጋር የምትታረቂው። ከራስሽ ጋር ስትታረቂ ነው ከእናትሽ ጋር የምትታረቂው፣ ሰላም የምታወርዱ። ውስጥሽ የሚልሽን አድምጠሽ አንቺ ውስጥሽ አይምሮሽ የሚልሽን ነው ማድረግ ያለብሽ እንጂ ፑሽ ስላረግሽ በቃ ትችያለሽ። ጀግና ደግሞ ምን አይነት ሀሳብ ነው የምታመጪው? እሺ ብላል ጎሽ ተባለ እንኳን አፈረጥሽ። ለሁላችሁም አንድ ነገር ልንገራችሁ። እዚች ጋር ሰው እዚች ጋር ስለሰደበኝ ስድብ አፌክት አያደርገኝም ነግሬያችኋል። ምክንያቱም በአካል እንኳን የማያውቀኝ ምንነቴን በአካል አይቶ የማያውቀው ሰው ኮመንት ሰጥና እኔን አይቀይረኝም። አሁንም ግን እውነተኛውን ሲባል እውነተኛውን ውሳኔ እንወስናለን አይደል? ልክ እንዳላችሁት አድቫይስ ላደረጋችሁ አመሰግናለሁ። አድቫይስ ላደረጋችሁ አመሰግናለሁ። ማዘናውን እንዳልሽ ቲክቶክን አውጥታለች እንዳልሽ በራስሽ እንትን ብለሽ መጨረስ የምችው ነው። ማንም እዚህ ጋር አንቺ ጎበዝ ነሽ የሚልሽ የራሳቸው ገበና ተደብቆ የሰውን ገበና የሚያወጣ ብቻ ነው ያለው። ልንገርሽ እሱን ነው የምልሽ። ገባሽ? እሱ ሁሉም በጀርባ ብዙ ነገር አለ። ማንም ያሳለፍንበትን እናውቀዋለን፣ ያሳለፍሽበትን ታውቂዋለሽ። ብዙ ነገሮች ውጣ ወረድን አይተሽዋል። በቃ አንቺ የሚልሽን ጭንቅላትሽ ያሰበውን ጎበዝ ነሽ ጀግና ነሽ ሳይባል የራስሽ ጀግንነትሽን ራስሽ ነሽ ነችን ታውቂዋለሽ አይደለ? እዚህ ጋር በቃ ተከፍ አንቺ ማዘርሽ ጠርተሽ ራስሽ ሰውን አሳፍሪው። ዛሬ ነገ እዚህ ጋር የሚሉት ሁላ ስፈጠሩ መቤቴ ማለት የተናገርሽው ነገር ነው ያናደደን እንጂ ይቅርታ ማለት ችግር የለብንም። ሀይሚ አንድ ነገር ልንገርሽ፣ ሀይሚ አንድ ነገር ልንገርሽ፣ ምን ችግር አለው? ለእናትሽ አለ እኔ ምንም ችግር የለብኝም። ያው የተናገርሽው ቃላት ነው ያናደደኝ። ሁላችንም ገበና ስላለ እየሰማሁ ነው እንኳን ይቅርበኝ በያት። አንዴ ጨርሼ ልወጣ ነው። አንዴ ጨርሼ ልወጣ። እኔ ምንም ችግር የለብኝ። እኔ ችግር ኖሮብኝ አይደለም። ያው ያነጋገር እዛ ጋር የተናገርሽው ነገር ሁሉም ቤቱንም ስልሽ ልክ እንዳልኩሽ አሁን ላይ ለሌላ ጊዜያችንም ትንሽ እኔ ችግር የለብኝም። ከማንም ጋር ሰው ራሴን የሁላችንም ጠይቁኝ እነግራችኋለሁ። ገባሽ? አሁን ጀዝ ማለት ጥሩ አይደለም ሰውን። ገባሽ? ምንም ያንን ችግር ኧረ ፈቷለሁ። አያሳስብም። ምን ሆነሽ ነው? እዚህ ጋር ታሪክ ጀግና የምትል ሁሉም ብዙ ገበናዋን እናቴን አላውቅሽም እናቴ እንዲህ ነሽ ብለው የሚል ነው። ሁሉም ልንገርሽ፣ ሁሉም ስር መሰረቱ የሚታወቅ ነው። እዚህ ጋር ሰው አላወቀኝም አይደለም። ሁሉም ብዙ ነገር አለ። እዚህ ጋር ያንቺን እንትኑን በቃ አጸዳችሁና ታዩ። ምንም አወራ ይስም አንቺ ጀግና ነሽ አይልሽም። እኔ ጀግና ነሽ ነገ ስትታይ ምን እንደሚሉሽ ታውቂያለሽ? አይሚ ለእናትሽ አይሎሽ ነው የሚልሽ። ማንም ጀግና ነሽ የሚልሽ የለም። የምሰል ወሬ ነው የሚያወሩት፣ የምሰል ወሬ። እኔ አስመስሎ መኖር በጣም ያስጠላኛል። አንቺ የራስሽን ችግር ጨርሽ። እኔ አንቺ ጋር ምንም ችግር ኑሮብኝ አይደል። ያው ግን ያነጋገር የዛ ጋር የተናገርሽው ስሜቱ ሆኖ ነው። ለምን ሁላችንም ገበና አለን፣ የሁላችንም ብዙ ነገሮች ችግር አለን። ብዙ ነገሮችን አሳልፈናል። ብዙ ካላባቱነን ያደግን ልጆች አለን። ብዙ ነገሮች የማይነገር ውስጣችን ያለ አለ። ገባሽ? እዚህ ጋር ያንቺና ስለወጣች አይደለም። የሁሉም እናት ቢወጣ ብዙ ችግር አለ። ገባሽ? ያንን ችግራችን ይችላል። አንድ ይቅርታ የኔ እናት ስሚ ሉልዬ፣ አንዴ እንደማመጥ ከለር በስነ ስርዓት አውሪ። እናንተ አሁን እንትና ትበሉ እንዳትሳደቢ። አንድ ነገር እንዳትሳደቢ ስትላለጠፍኩት አዳምጪ። ጋሚ አንድ እያወራሁሽ ነው። ይቅርታ ካልሆነ በእንደዚህ አይነት ነገር ውስጥ አንቺ ጨርሺው እንጂ እኔ እንትናለሽ። እሺ አንዴ
እኔ ታውቂኛለሽ ወይ አይተሽ 2 ቀንም 3 ቀንም ተያይተናል። ግን እኔ እንደዚህ ባለጌ ልጅ አይደለም። ሁላችንም ያራዳችንን የገባንን ብዙ ችግርን አይተናል። ላይፍን እስከሚበቃን ድረስ ብዙ ነገሮች ያየን ልጆች ነን። ቤሩት ላይ ራሱ ማያቀኝ እኮ ነው የሚበልጠው ከሚያቀኝ ሰው ስልሽ። እኔ ቤሩት ላይ እንደው በጣም ነው የምኮረው ገባሽ? በጣም ስልሽ ራሱ ወት ትላንትና እንደሚያውቅሽ ልጅ መጥቶ እኔ በጣም ነው ማውቃት እንደምነካት ነው ያለው። እግዚአብሔርን ነው የምልሽ። እንደዚህ አይነት ልጅ አይደለችም ነው ያለው። እኔ ራሴ አረጋጋኝ። እኔ በጣም አዝኜብሽ ነበር ስለ እውነት ከሆነ አንቺ ፎቶ ብትለቂ ከስር የሚጽፉትን ጀግና ነኝ ሻለችሽ ልጅ ሁላ የሚጽፉ ተቃራኒ ጽሁፍ ነው። አለባበስሽ ሁኔታሽን አይተው የሚቀናብሽ ነው የሚኖረው። ልንገርሽ፣ እውነቱን ነው የምነግርሽ። እዚህ ጋር መምሰል እኔ ማስመሰል ለሚያስጠላኝ። እዛ ጋር የሆነ ነገር ብትለቂ አንቺ እኮ እንዲህ ነሽ ማንም የሚለውን ነው። አንቺ ሸርሙጣ ነሽ፣ አንቺ ምን ነሽ ማንም የሚለው ነው። እዚህ ጋር ጀግና ነሽ የሚለው ወሬውን ትተሽ እናትሽ ቲክቶክ ከፍታለች፣ እንዲሁም ታዋቂ ሆናለች። በቃ ይመቻል። አረ ይመቻት፣ ምን ችግር የለም። ኧረ ግን 5 ደቂቃ እያልሽ ነበር አልሞላም። 5 ደቂቃው እንዳይረፍ። በቃ እኔ በጣም ደስ ብሎኛል። እኔ በጣም አመሰግንሻለሁ። እኔም ራሴ ማዘርጋት ሰው ልካለሁ ገንዘቡ እንዲሰጧት፣ በዛውም እኔም እሷንም ይቅርታ እንድትባባሉ አድርጋለሁኝ። እኔ በጣም ደስ ብሎኛል። እውነት የከፋ ልቤን ቁስሌን መለሽልኝ። ተባረኪ። እናትሽን ይቅርታ ስለምትይ እኔ በጣም አንቺ በያት አንቺ ቀድመሽ በልጅ እናትን ይቅር የምትለው እና ብዙ ልጆች ሶፊዬ ባይገርምሽ እናቴን ደውዬ ማማዬ ይቅር በኝ ስል ምን አደረኩኝ? ይቅር በኝ አጥፍቼ እንኳን ቢሆን የብዙ ሰው ነው እውነት ስሜት ውስጥ የገባ ነው እና በጣም አመሰግንሻለሁ። ተባረኪ። እናትሽን ይቅርታ ላሉ ስላልሽኝ በጣም ደስ ብሎኛል። አመሰግናችኋለሁ። እኛ ተጨንቀን እንግዲህ እዚህ ጋር ተጨንቀን ቁጭ ብለን ጊዜያችንን መስዋዕት አድርገን በጥሩ መንገድ ነው በጥሩ ሀሳብ ነው መተን ይጠራልሽ ወይ ልናባብስብሽ አይደለም ወይ ምን ልንልብሽ አይደለም። ገብቶሻል? እዚህ ጋር የመጣ ነው። ስለዚህ አንቺ ማክብረሽ እንትን ብለሻል። እናቶች ደግሞ አንዳንዴ እያረጁ ሲሄዱ ወደ ህፃንነት ስለሚሄዱ ብዙ ነገር እንትን ሊሉ ስለሚችሉ አንቺን ደግሞ እንደወጣት እስታብለሽ በጥሩ የማሰብ ነው። ቴንኪው። ሌላ ነገር መናገር የምትፈልጉት አለ? ያወራችሁት ውጡ። ቴዳኝ መናገር የምትፈልጉት ነገር አለ? አቋርጬ ነው የመጣሁት። እሺ ሳራ ነው እኮ እንዳለ ያወራችሁ። ሳራን አስወጫት። ወይ አንተ ውጣ በእናትህ። ጨቀጨቅ። በቃ በጣም ለፈለፍክብኝ። ምንድን ነው ሙጥኝ አልክብኝ ላይ ቴዲ ጠይቀኝና የሚጠይቀኝን ልውጣ። ስራ አቋርጬ ስለሆነ የመጣሁት አረ ቤቴ ነኝ። እኔ የምነግርሽ ምንድን ነው መሰለሽ፣ ቤትሽን ከፍተሽ ይህንን ህዝብ አሳፍሪው። በቃ ይቅርታ ጠይቂ። ኢቭን እናትሽ ጥፋተኛ ለእሷ ብለሽ ይቅርታ መጠየቅ አለብሽ። ለእሷ ብለሽ ገባኝ እና ልክ እንዳልኩኝ አንተ አሁን ላልከው ጉዳይ ይሄ ቤቱን የመክፈቱና የማውራቱን ጉዳይ ትንሽ ጊዜ እፈልጋለሁ። ምክንያቱም እኔም ልቤ ተሰብሯል። ገባክ? ትንሽ ጊዜ እፈልጋለሁ። ነገሮችን እዛ ያለውን ነገር በስልክን በምንም ላመቻችና ተረጋግቼ ከዛ ምናስብበት ይሆናል። ምክንያቱም ሶሻል ሚዲያ አንዱ አንድ ነገር ደግሞ ምነግርሽ ቤት ደግሞ የሰው ቤት ደግሞ እየገባሽ አታብራሪ። ይሄ እንዲህ ነው ይሄ ሰው እንትን ነው ከአንቺ ላይ ነው እንትኖችን የሚወስዱ እንዲያለች ዛሬ ነው የከፈትኩት ራሱ ጭራሽ አታብራሪ። እኔ ምናት ነኝ አንዴ አጃምጡኛ ሳሪያ እንዴ ቆይ ሀይሚ እኔ ልወርድ ነው። ሀይሚ እኔ ታላቅሽም ነኝ ቢያንስም አንቺ የምታክልም ልጅ አድርሻለሁ። ገባሽ አይደለ? እኔ ግን ስሞትልሽ በእግዚአብሔር ይዤሻለሁ። እናትሽን ነገ የሚሆን ከነገ ወዲያ የሚሆን ዛሬ የሚሆን ይቅርታ ጠይቂያት። በቃ ከልብሽ ይህን ብቻ ነው የምልሽ። አደራ የምልሽ በቃ ምንም አልተጨቀጭቅሽም። ግዴታ ሚዲያ ላይ ማምጣት አይጠበቅብሽም። ሚዲያ ላይ እስከምታመጫት ድረስ ሆነም ቀረም አነሰችም ጎደለችም በቃ አፎ ትበልሽ። ይቅርታ አድርጊልኝና ግን ፕሊዝ የምር መረጋጋት አለበት። የሆነ ቀለለ ሳገኝ በቃ ይሄደዋል አልክሽ በቃ ሳያስተርፍ የራሱን ይወጥሉ። ይሄ ጥሩ አይደለም። ለራሳቸውም ወደ ራሳችሁ ተመለሱ። መሳደብ ምን ማለት አይጠቅማችሁም። የምር ለሰው አይጠቅም፣ ለራሳችሁ አይጠቅም። ያንን ሰው ስለሽ ደግሞ እንደዚህ በኮመንት በወሬ ምናምን የምጎዳ አይነት ሴት አይደለሁም። በጣም ብዙ መጣር አለባችሁ ከዚህ በላይ እኔን ለመጣል ሰው። እስቲ ሙካ የምትለው ነገር ካለ እንስማት። ሳራ ሳታወራ እሺ ካቀጥ በጓደኛ ምናምን ቢሆን
ቀላል ነበረ። በእህት በጓደኛ ምናምን እንደዚህ አይነት ወሬ ብታወሪ ምንም አይደለም። የእናት ጉዳይ ግን በጣም ሴንሲቲቭ ነው። እናት ስለሆነች የእናት ጉዳይ ስለሆነ ነው ይሄ ሁሉ ህዝብ የተቆጣው እንጂ የእህት ሰምተናል፣ የወንድም የምን የጓደኛ ብዙ ሰምተን እናውቃለን። እናት ግን እናት ናት። በቃ አንድ ናት፣ መተኪያ የላትም። በእውነት እኔ ራሴ አልቅሻለሁ ቅድም እንዳለችው። ምክንያቱም እኔ እናት የለኝም እና በጣም ነው ኢሞሽናል ያደረግሽኝ። በቃ እሱ ነው አየሽ አይደል? እሙካ አንዴ ስሜ ሁሉም ሰው ስለ እንደዚህ አይነት ታሪክ ሲወራ የራሱን እናት እያሰብ ነው የሚናገረው። ይሄ ደግሞ ሰውን ይጎዳል። ምንም ለውጥ የለውም። ገባሽ? እንደ ራስሽ እናት አትይ። እዛች ጋር የነገርንሽ እኮ የወጣው እኮ ታሪክ ነው። ሰው ራሱ ጭንቅላት ውስጥ መቀበል የማይችል ታሪክ። እናቴ በቃ አንቺ ብትሸነፍ ነበረ። እናትሽ ክፉም ስለ አንቺ ብትናገር ብታወራ፣ እሺ እናቴ ብለሽ ብትውጭው ይሄ ሁሉ ህዝብ ሆ ብሎ አንቺ ላይ ይነሳም ነበረ። ገባሻል? ምክንያቱም እናት ስለሆነች ትናገርሽ፣ ችግር የለም። ብዙ እኛ ተገርፈናል፣ ተቆንጥጠናል፣ ብዙ ነገር ተደርገናል። ግን ማንም እናቱን ገበና ላይ አላወጣም። እሷ ወታ ሊሆን ይችላል፣ አንቺ ልታሳዝንሽም ሊሆን ይችላል። ግን አንቺ እሺ እናቴ ብለሽ ብትሸነፊ፣ ይሄ ሁሉ ሰው እኮ ያለው እሺ እናቴ በቃ ብለሽ በተሸነፍሽ ነበር። ምን አለ እንዲህ ያረገች ባላልሽ በዋጥሹ ኖሮ። በቃ ያሳመመን ያ ነው እንጂ ብዙ ችግር አሳልፈናል። ሁሉም ቤተሰብ ውስጥ ችግር አለ፣ የለም ማለት አይደለም። ግን ብትውጩ ምን አለ ስለ እናትሽ ያንን ያወራሽውን አልደግመውም ባትዪው ምን አለ። በቃ ህመም አለ እናቴ። አንቺ እንደምታስቡ ጥያቄና መልስ አይደለም ሙካ፣ ጥያቄና መልስ አይደለም። ፕሊዝ ተረዱኝ። ጥያቄና መልስ አይደለም። ይሄ ህይወትሽ ውስጥ ደስተኛ ሳትሆኝ የኖርሽም በሙሉ ጭራሽ ተጨምሮልሽ ይሄ ደግሞ ሲሆን እንዴ ኦፍኮርስ እንዴ ከዚህ በላይም እኮ ብዙ ነገር ሊፈጠር ይችላል። ገባሽ? ቀላል አድርጋችሁ አትዩት። እናንተ እንደምታስቡት ቀላል አይደለም። ያለፈ ነገር እንትን ከማለት እናውቃለን ይኖራል። ግን ባቲ አንቺ ሴት በነገራችን ላይ ደረጃ ላይ እንዲደርስ ይቅርታ እንዲባባሉ ይቅርታ እንድትለ እዚህ ደረጃ እንዲደርስ ያደረገችው ሀቢባ ስለሆነች ለሀቢባ ክብር ይገባታል። ይህን ርዕስ ወደዚህ ማታመጠው ሁላችንም አንወያይም። ስለዚህ ለሀቢባ ክብር ይገባታል። ኖ እንደውም ካልክ ማለት ነው እንደውም ካልክ ኖ ሀቢባ ሲጀመር ለኛ ብታስብ የረሳ ብታስብ ኖሮ እኛም በውስጥ አውርታን ከአስማማችን በኋላ ታወጣው ነበር እንጂ ልጆች ሻውሪ ምንድን ነው የሆንሽው? አንድ ነገር ልጠይቅክ፣ ስምክን አላውቀውም ይቅርታ። አንድ ነገር ልጠይቅክ፣ አዲስ ስንት ስራ ተርተሻል ተብላ አትጠይቅም በህይወትሽ? ኦኬ ኖርማሊ ጠይቃል ማለት አዲስ አበባ ይላለች። አዲስ አበባ ቤት ስማኝ አንድ ነገር ልንገርህ። አሁን ላይ እንደዚህ ቁጭ ብዬ እንዳወራ የሚያደረገች ታረግኛለሽ። ማራራም ሞይት አታርጊ። ማርያምን አይደለም ሰውን እኮ እንደዚህ ጨዌ ነው። ይኸውልህ አንድ ነገር ልንገርህ። አንድ ሰው ጥሩነት አይደለም። የማንንም ገበና የሁላችሁም እናታችሁ ብዙ ነገሮች አድርጋችሁ ይነዋል። ግን እዚህ ጋር ያጠፋችሁ ያንን ነገር ስለተናገረች ብቻ ነው እኔም የሰደብኳት እንጂ ሁሉም እናት ውስጥ ቁስል አለ። ማንም ቤት ውስጥ ቁስል አለ። የሌለበት ቁስል የለም። ማንም እናት ጥቅማለች። ብዙ ነገሮች አለ። ብቻ ያንን ነገር የተናገረችው ነገር ጠየቀቻት። እኔ በቃ ሌላ ነገር ሀይሚ በጣም ችግር የለውም። አንዴ ቆይ ያወራናለ ኤዲ እባክህ ሚውት አድርጋት። ረብሽ ተረጋጊ። እድል ተሰጥቶኝ እስካሁን ስላልተናገርኩ ዝም ስላልኩ ነው። እድል ተሰጥቶኝ የጀመረችውን ትጨርስ ስላልጨረስኩ ሳጠቃልለው ባለታሪኳ ሀሳብ ጀምራለች። ይሄ ቤት የተከፈተው ለባለ ታሪኳ ነው። የተጠየቀች ጥያቄ ሀቢባ ጀግና ስለሆነች ነው እቺ ሴትዮ ወደዚህ መታ ሁላችንም ፕሊስ እንደዛ እንዳትል ፕሊስ። ለምን እንደው ታውቃለህ? አንድ ነገር ልንገርህ፣ የተፈጠረው ነገር ቀላል አይደለም። ሀሳቡን ይጨርስና እናንተም ትረዱታላችሁ ምን እንደሆነ። ሁላችንም ወደድንም ጠላንም እዚህ ሶሻል ሚዲያ ላይ ሀቢባ የነካችው ነገር ተጽዕኖ ፈጣሪ ስለሆነች ሁላችንም እንወያይበታል።
እቺ እናት አሁን ሰምታችሁ ከሆነ 100,000 ብር ሰበሰብኩላት አለች። ብዙ ሰዎች በግል ረድተዋታል። አሁን ደግሞ ልጇ እኛ ሀቢባ ባመጣችሁ እንትን ሀይሚም ተሰምቷት ይህን እኮ እናቴ ናት፣ ታሪኬ ናት፣ ይቅርታ እላለሁ ምናምን ብላለች። ገብቷል። ስለዚህ መከበር አለባት ባይ ነኝ። ዋናው የረሳው ደግሞ አንድ የሚጨምረው ቲክቶክ አካውንት ከፍታላታለች። ትልቅ ነገር ነው። ስልክ ገብተዋል። መከበር አለባት እና ሀቢባ ጀግንነቷን ክብሯ መጀመሪያ ከወጣችው እግረኛው ሚዲያ ላይ ኖ ምንም ማንም የሰማዋል። እኛ ውስጥ ያለ ነው ሰምተናል። ሀቢባ ተጽዕኖ ፈጣሪ ስለሆነች ቀሷ ርዕሱን አመጣችሁ። ሁላችንም ተያየንበት ልጅና እናጣረቁ። ስለዚህ አሁንም ደስታ ሰላም እንዲሆን ሀቢባ ክሬዲቷ መወሰድ አዲስ አበባ አሁን አንተ ጨርሳል አይደለ? ሀቢባ ልጅ አሁን ደግሞ ሀሳብ አላት። ሀይሚ ሀሳቧን ጨርስባል። ቅሬታ አላት አቡ ጋር ያልተመቻት ነገር አለ። ሀሳቧን ጨርስ ሰው የመጀመሪያውም አሁን በተለይ ደግሞ ነገሮቹ እየቆዩ ከመጡ በኋላ ምናምን የተረዳሁትን አንድ ነገር ልንገር። ሁለት ሰዎች በዚህ ጉዳይ ላይ በህይወት የማረሳቸው በጣም መጥፎ ነገር ጥለውብኝ ያለፉ ሰዎች አሉ። በቃ ያን ቫሊያቸውን ያየሁትኝ ወይ ደግሞ ማስተሳሰባቸውን ያየሁትኝ። የመጀመሪያው ልክ እንዳልኩትኝ ይሄ የጓደኛ የእህትና የእህት ምናምን ነገር አይደለም። ይሄ የእናትና የልጅ ነው። እንግዲህ ከሆድህ ውስጥ ያወጣከው ልጅህ ነው። ገባ? እንደ አይነት ስቶሪ ሲመጣ ይሄ ሜንታል ፐርሰናል የሚባል ነገር አለ። እንደ ሰውኛ ታስባለህ። የዛኔ እንደ አይነት ነገር አውጥተህ ከመዘርዘር ነይ እናትየው እኔንም አውርታኝ ከዛ በኋላ እኮ ታረቁ ተብሎ ታሪካችን ከዜሮ ጀምሮ ቢወራ ችግር የለብኝ። ግን እንደ ባዳ እንደ ሁለት የተለያዩ ሰዎች ኦኬ ነይ ሶሻል ሚዲያ ክፈቺ፣ ቲክቶክ ክፈቺ ምናምን ይሄ አልጠቀማትም ለሷም እኛን የሰበረ። ምክንያቱም ዛሬ አይደለም የምንጣለው፣ ዛሬ አይደለም ዛሬ ይቅርታ ብንባባል ነገ ደግሞ አዲስ ነገር ተፈጥሮ እንጣላ እንችላለን። ይሄ የተፈጥሮ ጉዳይ ነው። ኦኬ ኢትስ ኦኬ። አሁን ያ አፌክት ያደርገናል እያልኳቸው አይደለም። ስንት የተጣልተን ስንት ጎረቤት ተሰብስቦ ፖሊስ ተሰብስቦ የሃይማኖት አባቶች ተሰብስቦ ያለፈ ነገር ነው። የኔን ታሪክ እኔ አውቀዋለሁ። ግን እዛች ጋር አንደኛ ዩቲዩበሩ ነገሮቹ እንዲህ ከማባባስ ሰብሰብ አድርጎ እሷንም እኛንም ጠይቆ ከዛ በኋላ ታሪካችን ራሱ ሲወጣ ደስ የሚል ታሪክ ነው ያለ። ምክንያቱም አሁን ላይ ሁላችንም ያለንበት ሁኔታ ደስ ይላል። አድገናል። ገባሽ? አንደኛ እሱ ሲጀምር ጀግና እናት ራሱ ብሎ ቢያወጣት 5 ልጆች አለ እዚህ ያደረሽ ብሎ ቢላት ለእሷም ክብር ነው። ግን እሷን ነይ ብሎ ኦኬ በቃ ይሄኛው በቃ ህዝቡ ይወደዋል፣ ህዝቡ ጆሮ ይሰጣል እንዲህ አይነት ነገር ብሎ እናቴን አውጥቶ የጠቀማት ይመስል አደረጋት። ይቅርታ አይደለም የምትፈልገው እናታችን እንዲ አሁን ይቅርታ ብላት እኮ በቃ እኮ አለቀ እኮ የኔና እሷ ውስጥ የተፈጠረው እኮ አለቀ። ሲጀምር እኔም እሷ የምናውቀው ጉዳይ ነው። ግን እሷን አውጥቶ ለአደባባይ እንትን ማለት ሲቀጥል እናቴ እርዳታ አትፈልግም። በጣም ጠንካራ ናት። አሁን የምትሰራ ሰው ናት። ገባ? አሁን ትሰራለች። ወር ደሞዝ ያላት ሰው ናት። እሷ የነ ሀቢባ ቤት 5 እና 10 ሺህ የምትፈልግ ሰው አይደለችም ሲጀምር። ግን እንደዚህ ቤ እየተባለች እሷን ጎትጉቶ እንደዚህ ማድረሳቸው በጣም አሳፋሪ ናቸው። ሀቢባን አከብራታለሁ። ለምን አልልክም? አይ ነው ምናልባት የሄደችበት መንገድ ጥሩ ላይሆን ይችላል። ግን የሄደችበት መንገድ በጣም ጎድቶኛል። እኔ ገባሽ? ለእናትየው እርዳታ ይሰብሰብላት፣ ነይ ውጪ፣ ቲክቶክ ክፈቺ ነው። ይሄ ምንም ሰው ይሄ ቤተሰብ መሰብሰቡም አይደለም ምንም ማለት አይደለም። ለህዝቡ እናቴ በጣም ነው የምወድሽ፣ አጥፍቻለሁ፣ ይቅርታ፣ ሶሪ ምናምን ሰው ይሄ ነው። ይሄ የወሬ ጉዳይ ነው ማለት ነው። ይሄ የእናትና የልጅ ጉዳይ ነው። እንደ ቀልድ አይታው እንደ ቀልድ ሶሻል ሚዲያ ተወያዩበት፣ ሀገር መልስ ይስጥበት የሚባል አይነት ነገር አይደለም። እናት ሆናለች። ኦልሬዲ እናት ናት። እንግዲህ ከእናት እንደዚህ አይጠበቅም። አሁንም ቢሆን ማድረግ ያለባት እንደዚህ የሆነ ነገር ሲሆን ሀሳብ ሲመጣላት እንዴ ደግሞ እኮ ረስታታለች። ከ1 ሰዓት ምናምን በኋላ የእሷን ታሪክ ምናምን ከፖዘች ካወራች በኋላ እናቴ ካለቀስ ምን ባለች እርዳታ አሰብስባላት ደግሞ ሌላ ታሪክ ገባች። ማንና ማን ተጣላ ብላ እንዴ ምን አይነት ህይወት ነው የሚኖራት? እሷ አይሰማትም? ይደረጋል እንደዚህ? አይደረግም እንደዚህ። ግን ሀሳቡን ወስዳ አስባበት ራሷ ከዛም በኋላ ትውጣ እንጂ ለእሷ ለእነሱ የማይጠቅማቸውን ነገር ባታወጣ ይሻላታል። ይቅርባት። የምን ቪው የምን ደግሞ ዛሬ ነገ እንሙት ለማናውቀው እንድትስማሙ በውስጥ አላረገቻችሁም? አላረገችንም። ኖ ምንም። እኔ ሲጀመር እናትሽ ቲክቶክ ላይ ወጣች ተብሎ ተልኮልኝ ነው ስራ ላይ ሆኜ ስራ ጥዬ ነው የወጣሁት። ካለቀ በኋላ ከይዙ እንድትስማሙ ስልክ አልተቀበለችሽም? ካለቀ በኋላ እንድታወራኝም አልፈለኩም። ምክንያቱም ይሄ በጃች ያለ ነገር ነው። ድንገት እኮ ነው እናትየው ድንገት መጣች። ልጅቷ ከዛ በኋላ ነው የተገኘችው። ፈልጉልኝ ብላለች እኮ መጀመሪያ ሪኩዌስት አድርጋለች። እናትህን ፈልጉልኝ። ያልታየ ምኑ ጋር እንደሆነ ታውቂያለሽ? አይም አቡ ጥፋተኛ እንዳልሆነች ድንገት ከዩቱብ ላይ ካለው መረጃ አንጻር ስልክ እንደሌላ ተረድታ ሊሆን ይችላል። የግዛችን ናት እኮ ከዛ አንጻር አታወራትም።
ሉሉ አታወራትም። በውስጥ እኮ ታወራት ያወራቻሳ ደረጃ ታስበልሽ ኖ ከዛ በፊት ፈልጉልኝ አለች። እኔ እኮ እያየሁ ነው። ፈልጉልኝ እናትየውን ስልክም ይገላትም ስልክም ይገዛለታል። ቲክቶክ የሚክፈቱና ትምጣኔ ጋር በአካል በውስጥ ሳታወራት ሶሻል ሚዲያ ላይ እኔ እናውሪኝ እኮ ብላታለች። ይሄ ከባድ ነው። የእሷ ሶሻል ሚዲያ መጠቀሚያ ማድረግ የለባትም። ይሄ የእናትና የልጅ ጉዳይ ነው። ነገ ካርማ ኢዝሬል ነገ አሁን ሌዘረሽ ነገ ታገኘዋለሽ። ስለ ራስሽ አሁን የፈለገ ልጅሽ ቢያደርግ አይደለም እንደው ሊገልሽ ቢመጣ ወተሽ አትናገርም ስለ ልጅሽ። ሁሉም የደበቁ እናቶች ቢሆን የደበቁት በራሳቸው ብዙ እርዳታ ማሰባሰቢያ ብላ ቤቷ ልታረግ ስለሆነ አንቺ ቅርታ ጠይቀሽ ኬዙን እዚህ ጋር መጨረስ ገባሽ? አንዴ ኬዙ ሲጀመር ቢያልቅ ራሱ አለቅ ያልነግራቸው እናቴን ይቅርታ ብል እርዳታ ማሰባሰቢያ ብላ ሰው እንዲረዳት ልታመጣት ስለሆነ መድረክ ላይ አንቺ ሀቢባን እዚህ ጋር በቃ ይቅርታ ጠይቅ ያለው ብለሽ ይቅርታ ጠይቀሽ እናትሽን እሳቸውም ይቅርታ እንደጠየቅሻቸው እንትን ብለው ኬዙን መዝጋት በቃ አለቅ ማድረግ ያለብሽ ነገር ካለዚያ ኬዙ ሌላ ደረጃ ላይ ደረሰው። አሁን ላይ ባይዘው በእኛ ብቻ ሳይሆን የሳራ ተራ ነው። ሳራ ነው እሷ ላይ ራሱ አሁን ችግር እየመጣ ነው። እናታችን ላይ ራሷ በጣም ብዙ ችግር እየመጣ ነው። ሰው ራሱ እየተናገራት ነው። ሰው ያለውን ሀሳብ እየሰጣት ነው። ያ ራሱ ይጎዳታል በራሱ። ስለዚህ የእናትና የልጅ ኬዝ እንደ ይሄ ቲክቶክ ማሳደጊያ ወይም ደግሞ ዩቲዩብ ማሳደጊያ መሆን የለበትም። እኔ የምሰራው ሶሻል ሚዲያ ላይ ነኝ። እንዴት ነው የራሴን ታሪክ እንኳን ለመውጣት በጣም ትስተካከያለሽ። ኦፍኮርስ አታረጊም፣ የራስሽ ነው። ግን የሰው ሲሆን አይሰማቸውም። ገባሽ? በቃ ደዝን ኬር በቃ ዝም ብለው ኦኬ። ደግሞ ወዲያው እኮ ረስታት እኮ ሌላ ሰው ደግሞ እኮ ማውራት ጀምራል። ስለሌላ ሰው ስለተጋቡ ሴቶች ምናምን ስለጣሉ የኔ ላይፌ ሁሉ ነገሬ ድብቅብቅ የለም። ሰው እንዲያውቀው ሰው እንዲፈርደው ያላየችውን መንገድ አቅጣጫ ሌሎቹ ካዩልኝ ብላም ሊሆን ይችላል። ገብቶሽ? እሺ ሉሉ ጥቅሙ ምንድን ነው? አሁን ለምሳሌ እናት በልጆቿ ተበደለች፣ ከዛ ልጆቿ ወጥተው ይቅርታ አሏት። ምንድን ነው እንትኑ ሰው የሚያስተምረው ፓርት? ጀስት ንገሩኝ እስኪ አንዱ ነው። እኔ ልንገርሽ፣ ይቅርታ ሀቢባ የስ አጥፍታለች። የሀቢባን ጥፋት በኋላ ላይ ነግሻለው። 100% አጥፍታለች። ግሉላ ማለት ነው። ሁላችንም እናቶች አሉን አይደለ? እናት ከነጥፋ ከነምኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም እጂና ማለት ነው። እናትሽን መበደልሽን ስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናቶች አሉን አይደለ? እናት ከነጥፋ ከነምኗ ማለት ነው። እዚህ ለሀቢባ መናገር አይጠበቅብሽም። ይቅርታ ልጠይቃት ነው ብለሽ ማለት ነው። በስልክም አይደለም እጂና ማለት ነው። እናትሽን መበደልሽን ስቲል እያወቅሽ እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቂያት። ይህን ውድ ማርያምን ነው የምልሽ። እናት የሁላችንም እናት ፐርፌክት ሆኖ አይደለም ግን ማለት ነው። ዛሬ ላይ እንደሌላው እናት እኮ ማለት ነው ጥሩ ትምህርት ቤት የግል ትምህርት ቤት አስገብተው የምንፈልገውን ነገር አሟልተው እኮ ቢያስተምሩን እነሱ ጠልተው አይደለም፣ ስለሌላቸው ነው፣ ስላልሞላላቸው ነው። ከዚህ በላይ ደግሞ ማለት ነው እናት ለራሷ ሰዓት ትኖር እኛን አኖራለች። ያንቺ እናት ብቻ አይደለችም። ሉላይ አንዴ ስሚ ሀይሚ፣ ያንቺ እናት ብቻ አይደለችም። እናንተ ቤት ብቻ አይደለም፣ ሁሉም ቤት አለ። ግን ነገ ላይ ማለት ነው ነገ ላይ እናትሽን ብታጫት እናቴ ማረኝ እናቴ ይቅርበኝ ብትያት አትመልሻትም፣ አታገኙም ይሄን እድል ማለት ነው። እኔ ባል ባገባ ባሌን ሽማግሌ ለመላክ አፍራለሁ ብለሻል። የምታገቢው ወንድ ማለት ነው እናቱን አለው ከአንቺ በላይ እናቱን ይወዳል። እናቱን ሳትወጂ አንቺን አይፈልግሽም። ለእናትሽ ያልተመለስ ለእኔ ያልትመለስም ነው የሚለው። ሂጂና ከነበደልሽ ጉዳትሽን ሁለ ነገራሽን ማለት ነው በውስጥሽ ይዘሽ እናትሽ እግሯ ስር ተደፍተሽ ወድቀሽ ይቅርታ ጠይቀሽ እናትሽን አስደስቻት። ከዛ በኋላ የተሻለ ህይወት ትኖሪያለሽ። አሁን ካለሹ በላይ ትኖሪያለሽ። ሀቢባ ቢ ነው የምትፈልገው። ካሁን በፊትም እና ሀጅን አስገብታ ወንድምና ልጨርስ እዚህ ጋር ሀቢባ ማለት ነው ነው ሀቢባ መነገር አለባት። ሚዲያ ላይ አየት እናትና ልጅ መጥፎ ቃላት ሲነጋገሩ እኮ ማስቆም ትችላለች። ሀቢባ እኮ ልንገራችሁ፣ ሀቢባ ታመጣለች፣ ትወያይበታለች። እኔም ቢሆን ልክ እንደሷ ነው የማደርገው።
ምክንያቱም እወያይበታለሁ፣ አወራበታለሁ። ምንም አመጣው ነገር የለም። የሀቢባ ጥፋት አልታየኝም። ምን ግን ምንድነው በውስጥ ብታወራት ኑሮ ጥሩ ነበር። አሁን እኮ እኔም እኮ እያልኩ ያለሁት አሁን እኔ ጥፋተኛ ላይክ ምናምን እኮ ሳይሆን ማንጀት ማድረግ አትንገ ሰው መንገድ አለው እና የተጠቀመችበት መንገድ ሉሉ የተጠቀመችበት መንገድ ጥሩ አይደለም። ሶሉሽኑ ምን ሊሆን እንደምችል ታውቂያለሽ? ቀንን ቀን እየወለደ እናትሽ አንድ ነገር ብትሆን ይቆጭሻል። ከአሁኑ ኧረ በቃ ነገሩ እኮ አለቀ። ሳትመርጭ ሂደሽ ይቅርታ ሉሉ ነገሩ አለቀ። ቅድም ብያችኋለሁ። እናት ሲጀመር እናንተ ስላላችሁን ሳይሆን ይቅርታ ሳላጠፋም አጠፋውም አላጠፋም ይቅርታ መባል አለባት። እኔ የፈለግኩ ነገር በስልክ አይደለም ሀይሚ፣ በስልክ አይደለም እሄዳለሁ። ቤቲ ችግር የለውም። ግን ቤቲ ያመጣሽው ሀሳብ በጣም አሪፍ ነው፣ በጣም ይጠቅማል። አመሰግናለሁ በጣም። ግን አሁን ምናላችሁ ነገር ስለ የእናታችንና የልጅ ነገር መጠየቅም የለበትም ይቅርታ ቤት ብሎ። እኔ የራሴ ይቅርታ ልብ ያለኝ ሰው ነኝ። ለእናቴ አይደለም ለማንም ይቅርታ ታደርጊያለሽ። እናቴ ናት። አጠፋው ማያጥፋው ይቅርታ እላታለሁ። ስለዚህ ነገሩ አሁን መካበድ የለበትም። እኛን አፌክት እያደረገ ስለሆነ ነገሩ ፕሊዝ መካበድ የለበትም። በቃ ነገሩን ተውት። እንደው የምር ከቻላችሁ ጸሎት አድርጉ። በቃ ያው የሰላሙን እንትን ይላል። እንዴት ላልኩት ያሳስበናል። እንዴት እዚህ ጋር ነው ታውቂያለሽ። አንቺ ትክክል አይደለም የሰራሽው። ነገሩ ሊካበድ የቻለው ምክንያት አንቺ ትክክል አይደለም የሰራሽው። እናትሽን ከፍ ዝቅ አድርገሽ ሚዲያ ምክንያት ማድረግ አለብን እንጂ እኮ ማለት ነው። ትክክል አይደለሽም ብለን እሷን እኮ መስደብም ማዋረድም አንችልም። ግን ይቅርታ እንድጠይቅ ነገ እንዳይጸጽታት። ነገ ልጅ የሚባል ነገር ይመጣል፣ ትዳር ይመጣል፣ ልጆቿ ሰው የዘራው ነው። እኛ ያደረኩነውን እኔ ዛሬ ለእናቴ የሰጠኋትን ነው ነገ ልጆች የሚመልሱልኝ። ለዛ ሂዳ እናቷን ይቅርታ እንድጠይቅ እንዳትጎዳ። እህታችን ናት። ሁለቱንም ሚዲያ ላይ ነው የምናውቅ እንትን ማለት ነው እንጂ ትክክል አይደለሽም ብለን ፉሽ እያደረግንማ እየሰደምና ትክክል እንዳልሆነች እሷም ታውቃለች። ተጎድታለች፣ ተበድላለች ከነ ጉዳቷ ከነ በደሏ። እናት ብታጠፋም ባታጠፋም ከሌላ እናት ጋር ማነጻጸር የለብንም። የሰው ቆንጆ እናት፣ የሰው ሀብታም እናት እኛን አያኮራንም። የእኛ ደሃ እናት፣ የእኛ ጥቁር እናት፣ የእኛ አካል ጉዳተኛ እናት የእኛ ናት፣ የሰው እናት አይደለም። ሀይሚ ሂዳ እናቷን ይቅርታ ትጠይቃለች። በቃ ያንን እንበላት። ይቅርታ ስትል ደግሞ ቀንን እየወለደ ጊዜዋ ላይ ሄድባት አንድ ነገር እንዳትሆን ቶሎ ብላ ይቅርታ ትበላት። አዎ ማማ ልክ ነሽ። እናቴን ይቅርታ ጠይቃለሁ እንጂ የሚባለው እዚህ ጋር ነገሩን አታካብዱ ምናምን አይባልም። ስሚኝ ለመሰለሽ እናንተ ከምታስቡላት በላይ ስሚኝ ማማዬ ስሚኝ፣ ስሜታዊ ሆነሽ አትናገሪ። አንቺ ከምታስብላት በላይ ለእናቴ ያስብላታለሁ። እሺ ምክንያቱም እናቴ ስለሆነች ሁሉም የራሱን እናት እያሰበ አይናገር ያልኩት ለዛ ነው። ስለዚህ ነገሩን እናንተ እያካበሩሽ ነው ያልኩት እየተሰደብኩ ስለነበር ነው፣ ያለውን ነገር እየተባልኩ ስለሆነ ነው ያልኩት። ያ ነገር ግን አፌክት አላደረገኝም። አሁንም እየተናገርኩ ያሉት በሙሉ ኮንፊደንስ እናቴ ናት። አጠፋውም አላጠፋሁም ይቅርታ መባል አለባት፣ ይገባታል። የፈለገ ነገር ባደርግ የእሷን ውለታ መክፈል አልችልም። ይሄን ግን ለእናንተ ለምንድን ነው ብላችሁ ይሄ እኮ የኔና የእናቴ ጉዳይ ነው። ገባሽ? ለአንቺ ለምንድን ነው እንድታሚ ለእኛ ይቅርታ በቃ ራስሽ ነሽ ሁሉን ነገር ጨርሰሽ እናትሽ ጋር ተወያዩ። እሱ ነው ያልኩት እንጂ ማንም እዚህ ጋር መጣ ይቅርታ ስላለ በምናምን ስላልሽ አይደለም። አንቺና በእናትሽ ማንም መግባት አይችልም። ማንም መግባት አይችልም። አንቺ ብቻ ያጠፋሽውን ነገር ያንን ነገር ሁለት ነገሮች ቃላቶችን ያጠፋሽውን ነገር ማንም ገበና አለ፣ ሁሉም ጨርሶታል። ያንን ነገር በቃ አጥፉ። በቃ እናትሽ ጋር ተነጋግረሽ ያሳዘንሻትን ይቅርታ ጠይቂ። በቃ በእውነት ሁሉ ነገር ይቀናል። ደግሞ ሳራ ጋይስ ኦኬ፣ የምትቀመጡ ከሆነ ላይፍ ውስጥ እሰማለሁኝ አለሁኝ። እሺ መለከታለሁ። ግን እኔ ልውጣና ቴዲ ግን አልገባኝም ለምን ሳራ መናገር እንደፈለገ። ምን አውቃለሁ። አስሬ ሳራ በቃ ውጭ እሺ ልውጣ። እሺ ስራ ልስራ በእናታችሁ። አንድ ነገር ልዘልሽ ሀይሚዬ፣ በቃ እኔ ይኸውልሽ ያን ነገር ያደረኩት ይኸውልሽ ያው ሁለት ቃላቶቹ ስለተጠቀምሽ ነው እንጂ እኔ አንቺ ጋር አልደረስሽም፣ እኔም አልደረስሽም። ታውቂያለሽ፣ ምንም ነገር አልደረስሽም። ታውቂያለሽ። ሰው ግን ያው ደግሞ ላስላስ የሚደረገው በሚሰማው ነገር ላስላስ ታደርጊያለሽ። እየገባሽ ነው፣ ይገባሻል። ምክርና ደግሞ ነገር ከፈለግሽ ሌላ ማክረኝ ችግር የለም። ሁለቱ ቃላቶች ማርያምን ሀይሚ ሁለቱ ቃላቶች ስለደበረኝ ነው። በቃ ይደብረኛል። እኔ ላስላስ አደረኩሽ ያለሽ እንጂ ላስላስ ደንብ ነው እንጂ ያደረግሽኝ እንዴ? እኔ እኮ ያቀኛል እያላስብም ነበር። በቃ ሌላ አልፍልኝ ነው ሳይኮሎጂ ምናምን ከፈለገች ኔጋ በውስጥ እንድታማክር በውስጥ አውራሻለሁ።
ያዋራሻል እኮ ሀይሚ፣ ብዙ ሰው ያዋራሻል። ቻዩ አዳምጤ ነው ፒፕል እኮ ንገርክ ነገር ሁኑላ እናቴ። አሁን ለማንኛውም አንቺ ልጅ ምን ሆነ ሚዲያ ላይ ሰምተን ከመጣ ወዲህ ነው። እናንተ ቤት መተን አይደለም የሰማነው፣ ሚዲያ ላይ መተን የሰማነው። ይሄንን ነገር እናትና ልጅ ስትጣሉ የሰማነው በሚዲያ ነው። አሁንም ደግሞ እግዚአብሔር ያክብርሽ፣ እሺ ብለሽናል፣ ይቅርታ ጠይቃለሁ ብለሽናል። ይቅርታ ስትጠይቂ እናትሽም አንቺም ግን ያው እዚህ ላይ መስማት አለብን እንጂ መቼም እናንተ ቤት መተን አንሰማም አይደለም። እራሷ ትነግራቸዋለች፣ እራሷን ነገር ትነግራቸዋለች። ለማንኛውም ፎሎ አርጊ፣ በቃ ፎሎ ያርጉኝና ቤት መተን እንወያያለን። በቃ እነሱ አርጊ፣ ይቅርታ ራስሽ ቤት ማንም ቤት ደግሞ የሄድሽ አታብራሪ። ኧረ እኔ ልጅ ብያለሁ። ቲክቶክ አልገባም ብዬሻለሁ። ቲክቶክ አልገባም ብዬሻለሁ። ኧረ ግቢ እንዲሁም ታዋቂ ዛሬ ነገ ታኪ እንዳለችው ሁሉ ዛሬ ነገ ሳይባል ያው እናትሽን ይቅርታ ብለሽ እኛም ቆይ 367 እንትን የተጻፈልሽ ኮሜንት አለ። እስቲ አንብቢላቸውና መልስ ስጫቸው። ኮሜንቶችስ ማን አላቸው? አንድ ቆይችን ተጫስጭ ልክ ናቸው። አይ በቃ ኮሜንትማ መስራት ተስተዋት ኮሜንታተሮች የነግራችሁ ነገር በቃ ይሄ ይቅርታ እኛ ሁላችንም ማለት ነው በአንቺ ያዘነ ህዝብ ሁላ ማለት ነው። እናት ያለውም እናት የሌለውም እናቱን ሳያውቅ ያደገውም እናቱ የሚናፍቀው ማለት ነው ያዘነብሽ ሁሉ ያንን መካስ ብትቺ ኢትዮጵያ ሄደሽ እናትሽን እግሯ ስር ወድቀሽ አልቅሰሽ ይቅርታ ጠይቀሽ የእግረኛ ሚዲያ ላይ ወጥተሽ ስታሳይ ነው እንጂ እናቴን ታሪቀታ ነግረሽ በስልክ ደውል ብታረጊ ማየት ትፈልጋለን። በስልክ በሁሉም መጨረስ ትችላለች። ነገር ላይ እሱን እኮ መልሽ እናቴ ናት አይደለ? ገፋፍተው ያስወጧት፣ ገፋፍተው እንዳስወጧት እኛ አልወጣንም ብዬሻለሁ። ገፋፍተው አስወጥተዋት እኛም ተከትለን ወጣን። ኦኬ እሷን ስላስወጧት እራሷ በራሷ አካውንቷን እንደውም አሳድግላታለሁ ወጣ ትነግራቸዋለች። እናቴ በጣም ተጫዋች፣ በጣም አዝናኝ ወዳ ምናምን ናት። ጥሩ እናት ነው ያለኝ፣ መጥፎ እናት አለኝ። የቤት ሲወጣ ብዙ ነገር ሌላ ሚዲያ ላይ ራሱ ባይሆን በራስሽ ራሱ ኢትዮጵያ እናትሽን ይዘሽ ራሱ ማለት ነው እናትሽን አትፈሽ እነሱ የሚያደርጉትን ያውቃሉ። እነሱ ኧረ ቴዲ አፋችን አትበለን እናውራ። ግን በሁሉ ቦታ ለቃሉን አትበል እንዴ እንባቸውን አብሳ ማየት እንፈልጋለን። ክሰሻቸው ማየት እንፈልጋለን። ያቺና ስቃ ማየት እንፈልጋለን። ተመርቃትና እናት ካለች ማታወጣ ማትረግመም ራሱ